እንደ ቅርብ ወዳጅነቴ የሆነ ኮሽታ ብጤ ይሰማኛል እያልኩሽ ነው ምንም አይነት ነገር ቢፈጠር ያለኝን ነገር በሙሉ ለትዳሬ እንደምከፍለም ቃል እንደገባሁላት አትርሳ ለዛ ትልቅ አክብሮት አለኝ ይሁንና ያለሽን ነገር ሁሉ አሳልፈሽ እየሰጠሽለት ያለው ትዳርሽ ውስጥ ግን የሆነ መተላለፍ ነገር ይታየኛል ሳምራዊትን ማግኘት ፈልጌ ነው እኔ አክስቷ ነኝ ሳምራዊትን ከእንግዲህ አታገኛትም ሞት ከምትወዳት እናቷ ለይቷታል ያው በፍቅር መሃል ጸብ ያለ ነው ስለዚህ ይቅርታ እንድታደርጊለትና እንደ ቀድሞ ፍቅራችሁን አድሳችሁ እንድትቀጥሉ ልማጸንሽ ነው የመጣው ባይገርምሽ እዚህ የመጡ ከሚያዝናኑኝ ወንዶች መካከል እሱን የሚያክልም የሚሆንም የለም እና እየተደበርሽበት ነው ማለት ነው እውነቱን ለመናገር አንድ ነገር ለማድረግ ወስኛለሁ ውሳኔን ተከትሎ ምን እንደሚገጥመኝ የት እንደሚሄድ አብረን እናየዋለን ምናልባት ለማውራት አልተመቸህ እንደሆነ አንተ ምንም መመለስ ሳይኖርብህ እኔ ባጭሩ ሐሳቤን ላካፍል ተገናኝተን ማውራት አለብን ዛሬ እኔና ሉሊት የተጋባንበትን 16ኛ ዓመት ቤታችን ውስጥ ቀለል አድርገን ልናከብር ነው 20ኛ ዓመታችሁን 25ቱንም 30ንም አብረን እንደዚሁ እንድንደሰት ያብቃን ከዚህ በላይ ምነግራችሁ ነገር የለም just enjoy እናድርግ ምንድነው የተፈጠረው ተካ ምን ሆነች ንገረኝ እንጂ ምንድነው ነገሩ የሉሊት ቤተሰብ አቤት ምን አይነት ጀብድ እየሰራሽ ነው እንዲገባኝ አልቻለም እውነትን የመፈለግ ብርቱ ትግል እንጂ ጀብድ አይደለም ይህ ትግል ግን የትም አያደርስሽ ያደርሰኝም አያደርሰኝም ማወቅ የምፈልገውን እስካውቅ ድረስ እንቅልፍ የማይወስደኝ ለኛ ሴት መሆኔን ላንቺ አልነግርሽም ለኛነትሽን በተለይ አሁን እየወደድኩልሽ አይደለም አይ እንግዲህ በቃሽ ጥያቄ እንድትመልሽልኝ ፈልጋለሁ የቤተሰቦችሽ ቤት እያለ ይሄን ያህል ወራት ሆቴል ውስጥ መቀመጥ ለምን አስፈልገሽ የሆቴል አምሮቴን ለመወጣት ልበልሽ ነው ወይስ ገንዘቤን የምጥልበት ቦታ ያጣው ይመስልሻል እሺ እዚህ ክፍል ውስጥ መሽከሽ ማወቅ የምትፈልጊው ምንድነው ሶሲ ድሮ ነገር ቶሎ ይገባሽ ነበር ያንቺ ነገር ግን ለማንም የማይገባ እንቆቅልሽ ይሆናል እኔም አልገባኝም አሬው እንዴት ቀስበይ ከጀርባዬ እየተሰራብኝ ያለው እንደባና ሸፍጥ እስካውቅ ድረስ ታገሽኝ እኮ ለምን በዚህ መንገድ ይሆናል ተካስ ቢሆን ይሄን ያህል ወራት እዚሁ ሀገር መቆየትሽን ቢያቅጥሩ ነው ትያለሽ ይሄን ጥያቄ ከኔ ይልቅ እሱ ቢመልስልሽ ይሻላል ዮዲት እየሆንሽ ያለሽው ነገር ሁሉ ለጤናሽም ጥሩ አይመስለኝም ጤናዬ መቃወስ ውርግጥ ከሆነ ሉሊትም የኔ ጣፈንታ ይደርሳታል ሉሊት ላይ የደረሰባት አደጋ ከባድ ነው ጉዳቱ ግን ሲታይ ስጋት ላይ ምጥል ባለመሆኑ ልትደሰቱ ይገባቸዋል
የስብራት የደረሰባት በትከሻና በደረት አጥንቷ መካከል ያለው ክላቪክል ብለን የምንጠራው አጥንት ነው። ሌላው በታፋዋ ላይ ያለው መጋጋጥ እንጂ ስብራት እንደሌለ በራጅም አረጋግጠናል። ከባድ ጉዳት የሚባለው ጭንቅላቷ ላይ የደረሰው ነው። ሉሊት ራሷን ስታ ነበር። ከጥቂት ደቂቃዎች በኋላ ደግሞ መልሳ ነቅታለች። እንዲሁም ሌሎች ምልክቶችን ስናይ ከባድ የአንጎል ላይ ጉዳት የደረሰ አይመስልም። የራስ ቅል ስብራትም እንደሌለ በራጅ አረጋግጠናል። ስለዚህ ሲቲ ስካን እና ሌሎች ምርመራዎችን ለጊዜው አልፈለግናቸውም። አንዳንድ ጊዜ ቆየት ብሎ የሚመጡ ምልክቶች አሉ። እነሱ ሊኖሩ ስለሚችሉ እዚህ ትንሽ እናቆያትና እንከታተላታለን። ለስብራቷ ምን አይነት ሕክምና ነው ያደረጋችሁላት? ህመም ማስታገሻ ጀምረንላታል። እንዲሁም የትከሻ ድጋፍ እናደርግላታለን። ይህንን ስብራት በቀዶ ጥገና ማከም ይቻላል፣ ግን ልዩነቱ ብዙ ልዩነት የለውም ውጤቱ። ስለዚህ ትተነዋል የቀዶ ጥገናውን። ከ3 ሳምንት በኋላ አጥንቱ ራሱ እየዳነ ይሄዳል። ስለዚህ መዳኗን ተስፋ እናድርግ ዶክተር። ያው ከፈጣሪ ጋር ሎሊትና የኔው ተካ የየቀን ህይወታቸው እንግዲህ ይሄን ይመስላል። ቆይ አንቺ እንዴት እርግጠኛ ልትሆኚ ቻልሽ? ጥርጣሬ እውነት ካልሆነም የፎቶቹ ሚስጥር ልትነግረኝ ይገባት ነበር። እሷ ግን ፍቃደኛ አልሆነችም። ይገርምሻል፣ ይሄን ያህል ጊዜ ራሴን ደብቄ እዚህ ሆቴል ውስጥ ስቀመጥ አንዳች ነገር ልታስተካክል የሞከረችው ነገር እንኳን የለም። ይሄው ዛሬ ምሽትም በተደጋጋሚ ደውዬላት ስልኳን አትመልስም። ቆይ አንቺ ማወቅ ለምትፈልጊው እውነት ከሉሊት ይልቅ ተካ አይቀርም? ሁለቱም ያው ናቸው። እውነቱን ሰውረውታል። ቆይ መቼ ነው አንቺ የነሱን ሁኔታ መጠራጠር የጀመርሽ? ቆይቷል። ታዲያን ጥርጣሬ በውስጥሽ ይዘሽ የሰርግ ዝግጅት መጀመር ምን ይባላል? ምንም ቢባል ግድ የለኝም። ተካ እንደሆነ ህጋዊ ባሌ መሆኑ የማይቀር ነገር ነው። ዮዲቴ አሁን እንደዚህ እናድርግ። አባዬም ደስ እንዲለው ወደ ቤት እንሂድ። አሁን መሄድ አልችልም። ግድ የለሽም ዮዲቴ። ብቻሽን መሆንሽ በራሱ ለጤናሽም ጥሩ አይደለም። ስለዚህ እንደውም ከፈለግሽ ዛሬ ማታ አዲስ አበባ እንደገባሽ አድርገን ወደ ቤት መሄድ እንችላለን። እሺ በይኝ ዮዲቴ። አለልሽም ሶሲ። ቢያንስ አንቺ መምጣቴን ካወቅሽ ይበቃል። በተረፈ ግን አባዬ ማግኘት የምፈልገው የተጣራ እውነት ላይ ስደርስ ብቻ ነው። አሁን መሄድ ትችያለሽ። ይቅርታ የምጠይቃት ነገር ስላለ ከተካ በስተቀር ሌሎቻችሁ አንዴ ትወጡልኝ። ዛሬስ ማወቅ የምችለው ነገር ይኖር ይሆን? ከሞቀው የምሽት ቤት በደቂቃዎች ልዩነት የመኪና መንገድ ላይ ያደረሰሽ ምክንያት ምን ነበር? ነው ሞኬ፣ አሁን ሊያሳስበን የሚገባው የጤናዋ ጉዳይ ይመስለኛል። የጤናዋ ነገር ቢያሳስበኝም ለጥያቄ መልስ የምፈልገው ግን አሁን ነው። አንተስ ብትሆን በዛ ቅጽበት ተከትላት አስፋልት ድረስ የወጣው ለምን ነበር?
አንድ የምታውቀው ነገር አለ። ከኔ የተደበቀ በጋራ የምታውቁት ነገር ያለ ይመስለኛል። ልክ ነኝ ሉሊት? አንተ እንደምታስበው አይደለም። እሺ ታዲያ ምን ሊሆን ይችላል? ንገሩኝ። መስማት የምፈልገው እውነቱን ብቻ ነው። ጥሩ። ስለዚህ ልትነግሩኝ የምትችሉት ነገር የላችሁም ወይ ደግሞ አትፈልጉ ማለት ነው? ለሁሉም ጊዜ አለው እኮ ኦኬ። እንዴ አሁን በዚህ ሰዓት እዚህ ቦታ እንዲህ አይነት ነገር መነጋገር አግባብነት ያለው አይመስለኝም። ስለምክርህ አመሰግናለሁ። እሷ ብቻ ወይ ደግሞ ሁለታችሁ የምታውቁት ነገሯ ግን ጊዜና ቦታ አይመርጥም። በማንኛውም ሰዓትና ጊዜ ለአደጋ እያጋለጣት ነው። ለማንኛውም አመሰግናለሁ። ቆይሻ አሁን የት ነው የምትሄደው? ሚስጥር ወደማያውቁት ልጆች። ምን ማለት ይሆን ደግሞ ይሄ? ምን ማለት እንደሆነማ ከኔ ይልቅ ሁለታችሁ በተሻለ ሁኔታ የሚገባችሁ ይመስለኛል። ደህና ነህ? አልገባኝም። እኔም አልገባኝም። ምንድነው ነገሩ ተካ? ራሱን ቢያረጋጋ ጥሩ ነበር። ገነት የት ናት? ተከትለው ሄዳለች። ምን ትመለስ ግን አልመሰለኝም። ሼም መድኃኒት ተከልኩላት። አቤት። የት ነው? ቤት ነኝ። አስችለው አደረከው? መቻልን አንተና ሉሊት አስተማራችሁኝ። ይሁን እስኪ። በቃ መድኃኒቱ መገዛቱን ለነርሷ ነግሬያለሁ። እሺ እኔ የምለው ለምን ነበር ግን ወደ መንገድ የወጣሽው? አልቻልኩም። ሙዚቃው መቋቋም ከምችለው በላይ ነበር የሆነብኝ። ቢያንስ ሙዚቃው እስኪያልቅ ወደ መታጠቢያ ቤት ገለል ብለሽ ራስሽን ማረጋጋት አይሻልም ነበር? ተካ ምን ያደረግኩ ወዴት እየሄድኩ እንደነበር እንኳን አላውቅም።
ወደ አስፋልት እየወጣሁ መሆኔን እንኳን ለተወሰነ ደቂቃ ማስታወስ ተስኖኝ ነበር። እኔማ ወደ ጓሮ ሁሉ ሳይቀር ፈልጌ ሳጣሽ የት ሄደች ብዬ ለማረጋገጥ ስወጣ ነው መኪና ስር ወድቀሽ ያገኘሽ። ራሴን እየጠላሁት ነው። እኔ ራሴን ልጥላ እንጂ ተለምን መዋሸት ሰለቸኝ። ሲጀምር ለበጎ ቢሆንም እያደርግን እጅግ የምጸየፈውን ዋሾነት እየተለማመድኩት ነው ሉሊት። እዚያ ያበቃው እኔ ነኝ። መጀመሪያውንም ባልነግርህ ጥሩ ነበር። ኖ ከነገርሽኝ ሚስጥር ጋር ምንም ችግር የለብኝ። ግን የነገ የህይወት መንገዳችሁን ሳስበው በጣም ያሰጋኛል። ስለዚህ ካሁን ጀምሮ በጣም ጠንቃቃ መሆን አለብሽ። ተሽሎ ይሉጣ እንጂ ሁሉም ነገር ይስተካከላል። ይህን ቃል ኪዳን እኮ ብዙ ጊዜ ገብተሽልኝ ነበረ፣ ግን ተግባራዊ ሊሆን አልቻለም። እኔ ከዚህ በኋላ ግን ይሆናል። ግድ የለሽም። እንደምንም ተረጋግተን ትልቅ መፍትሄ ማምጣት አለብን። መኮንን በተለያዩ ጊዜያት ስላንቺ መጠየቅ ጀምሯል። ሰይጣኑ አንዴ ከጠርሙሱ ከወጣ መልሰን ልናስገባው አንችልም። ቅድም እኔና አንቺ ፊት የተናገረውን እንደ ማስረጃ መውሰድ ይቻላል። ዛሬ እኔና አንቺን ተጋፍጦ የጠየቀን ጉዳይ ነገ የት እንደሚያደርሰው አይታወቅም። በጠዋት እመጣለሁ። አመሰግናለሁ ተካ። በማንኛውም ሰዓት ከፈለጋችሁ ደውይልኝ ሙና። እሺ፣ ችግር የለም። ደህና ደሪ። እስከ ዛሬዋ ምሽት ድረስ ጓደኛዬ ነሽ ብዬ አስብ ነበር። አልገባኝም። ለጊዜው እንተው። ቢያንስ ግን አንቺ ምን ያህል ከኔ ሩቅ እንደሆንሽ ማወቅ ችያለሁ። ሙና ነፍሷን ጥሪልኝ ሙና፣ ነፍሷን ጥሪልኝ ሙና፣ ማስታገሻ ያስፈልገኛል። ይሄን ያህል መቆየት እኮ አልነበረብሽም ረዴት። በጣም ይቅርታ። ዋስ አገኛለሁ ብዬ ነበር፣ አጋጣሚ ደግሞ እንዳሰብኩት ሳይሆንልኝ ቀረ። እና ምን ይሻላል? ቦታው አሁንም ክፍት ነው? እስካሁን ምን ጠብቀው አንቺን ነበር። ከዚህ በኋላ ግን ግድ የለም። ነገን ታገሱኝና አንድ ነገር አድርጌ ላሳውቃችሁ። መልካም። ከነገ ግን እንዳልፍ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ። ሄሎ። ትንሽ የተጠፋፋን አልመሰለሽም? የተጠፋፋን ቢመስለኝስ ምን ማድረግ እችላለሁ?
የተጠፋፋን ቢመስልሽማ ትደውይ ነበር። የመጥፋት ፍላጎትህ ለማክበር ብዬ ነው የጠፋሁት። እሺ ከሞላ ጎደል እንዴት ነሽ? እንግዲህ ከሞላ ጎደል ደህና ነኝ። ለአንድ ጉዳይ ፈልጌሽ ነበር። እንዲህ ማለት ግን አይቻልም። ይገርምሃል፣ እኔም በጣም ላገኝ እፈልጋለሁ። እውነት? እውነት? አንድ የሚሰጥህ ነገር አለኝ። እሺ እሺ አክሊሉ፣ እሺ ቻው። እሺ እኔ ምን እንደምል አላውቅም። በአጠቃላይ ከአይምሮዬ በላይ ነው። እናንተ ምን ትላላችሁ? የትኛውም የሬዲዮ ጣቢያ ሳይቀድመን ሙዚቃውን ዛሬውኑ አየር ላይ ማዋል አለብን። አይ ተመስገን፣ የባለ ታሪካችን መልስ ጊዜውን ያልጠበቀ ነው ብለህ ግሽን ጠይዘህ ስትከራከር አልነበረም እንዴ? ነበር። ይሄ ግን ሙዚቃ ነው። የሙዚቃው ሀሳብ ግን በአስገራሚ ሁኔታ የባለ ታሪኳን መልስ የሚገልጽ ነው። ገብቶኛል። አየህ፣ በአንተ ተጽዕኖ ለአድማጭ የሰጠችው መልስ እንዳይተላለፍ ተደረገ እንጂ ከዚህም በላይ አነጋጋሪ የሆነ የፕሮግራም ግብአት ይኖራል ነበር። ይልክ ከዛ በፊት የሁለት ጽንፍ ክርክራችሁን እንተውና ፕሮግራማችን ህዝቡ ላይ ለፈጠረው ትልቅ ተጽዕኖ እስኪ ደስታችንን እንግለጽ። ይገርማችኋል፣ ድምፃዊቷ እኛ ያስተላለፍነውን መልእክት በአንዳች ታምራዊ ኃይል ያነበበችው እስኪመስል ድረስ የግጥሙ መልእክት አንድ አይነት ነው። ምን የምለው ምናልባት ባለ ታሪኩ ራሷ ትሆን እንዴ? ማን? ድምፃዊቷ ነች። ዳንሽ መልካሙ። መጠርጠር መልካም ነው። እሺ ምን ታስባላችሁ? እኔ ሙዚቃውን ዛሬውኑ አየር ላይ መልቀቅ አለብን ባይ ነኝ። እኔ ደግሞ የባለ ታሪካችን መልስ የዘገየ ቢሆንም ከሙዚቃው ጋር እየታጀበ ቢቀርብ የተሻለ ይመስለኛል። ከሊዲያ ጋር እስማማሉ። በመጀመሪያው ቀን ታሪኩን ስናቀርበው የተሰጠውን የአድማጭ አስተያየት ለትውስታ ያክል ቀንጭበን ካሰማን በኋላ ታሪኳን ብናቀርበው ያን ያክል የለዘዘ ታሪክ ይሆናል ብዬ አላስብም። ከዚህ በተጨማሪ ድምፃዊቷን ብትችል ስቱዲዮ ጋብዘን ካልሆነም በስልክ ስለ ሙዚቃው አንዳንድ ነገር እንድትነግረን መጋበዝ ነው። አይመስላችሁ? በጣም አሪፍ ነው። ተመስገን። የተሻሉ ሀሳቦችን ማክበር የተሻለ ሰው ያደርጋል። ያሳዝናል። እና ዋስላጣሽ ነው ተወዳድረሽ ባሸነፍሽበት ድርጅት ውስጥ ስራ ያልጀመርሽው። አጎትሽ በዚህ ደረጃ ባይጨክኑብሽ ጥሩ ነበር። ለማንኛውም የሆነ ነገር ለማድረግ እንሞክራለን። እሺ፣ አመሰግናለሁ። እሺ፣ ከምን እንጀምር? እኔ ከምነግርሽ ነገር እንጀምር ወይስ አንቺ ከምትሰጪኝ ነገር እንጀምር? የፍቅር ህይወቴን ጨምሮ አንዳንድ ነገሮች ሲሰሙኝ እንደወረደ የምጽፍበት ዲያሪ ነው። እስቲ አንብበውና የሆነ የስነ ጽሁፍ ጥሪ እንዳለሽ ይሰማኝ ነበር። ተው እባክህ፣ እንዲህ እያልክማ ተስፋ አትብላኝ። እስቲ አነበውና የሆነ ምልሽ ነገር ያለ ይመስለኛል። እሺ፣ ታዲያ አንተስ ጋር እቺ ከምን መጽሐፌን ወደ ፊልም ከሚቀይሩ ፕሮዲውሰሮች ጋር ዛሬ ይፈራረማለሁ። ኧረ እባክህ። አዎ፣ እንኳን ደስ ያለህ አክሊሉ። እንኳን አብሮ ደስ አለ። ያው አንቺ ደግሞ በእኔ በኩል እማኝ እንድትሆኝልኝ እፈልጋለሁ። እኔ በጣም ደስ ይለኛል። እውነት በጣም ደስ እያለኝ ነው መሆንልህ። አመሰግናለሁ። አሁን ሳይበቃ ማጸድ አይበቃ። ፈጣሪ ጨክኖ ልጁን የወሰደበት እድል ፋንታው ማልቀስ ብቻ ነው። ግድ የለሽም ማጸድ፣ የባሰ አለ እኮ ከዚህ የባሰ። ሳምሪዬን ከማጣት በላይ ምን አለ ፍርዬ? ሳንዶን ከዚህ በኋላ እናገኛት። ይልቅ ሌት ከቀን ስትብከነከኝ አንድ እህቴን እንዳላጣሽ። እህትሽ የለችም። እኔ ከሞትኩ ቆይቻለሁ። ልጄን ከዳርኩ ቆየሁ።
ጥብቅ አድርጌ ሽሽግ አሳድጌ ለቁም ነገር አብቅቼ ልጄን ዳርኳት። እናቴ ዳርሽኝ ኳልሽኝ ብላ ሳምሪዬ ትታኝ ሄደች። ያዘኔ ልጄ ናት። ቁጭቴ ስስቴ ልጄ ብቻ ናት። የትምህርት ቤት ጓደኛ ሆነ አይደለሁም። እየበረታሽ ነው አጸደ? አይደለም የኔ ወንድ። ግን የት ነው የምንተዋወቀው? አይ ከዚህ በፊት እንኳን አንተዋወቅም። እኔ ግን በስም አውቅሻለሁ። ይሆናል። አላስተኛ ያለኝን ህሊናዬን ለማሳረፍ ነው የመጣሁት። ጓደኛዬ በስለት ወቅቶኝ ሕክምና ላይ ነበርኩኝ። ሕክምናዬን ሳልጨርስ የተነሳሁት ለሳምራዊት ሞት ብቸኛው ተጠያቂ እኔ እንደሆንኩ ልነግራችሁ ነው። አልገባኝም። ሳምሪ የጸነሰችው ከኔ ነበር። ምን አልክ? ስለ ወደፊቱ እንድንነጋገር በተደጋጋሚ ብትለምነኝም እኔ ፈቃደኛ አልሆንኩላትም። ምን እያልካት እንደሆነ ታውቀዋል? አዎ በደንብ አውቃለሁ። ለሳምራዊት ሞት ብቸኛው ተጠያቂ እኔ እንደሆንኩ እየነገርኳት ነው። አሳች ተመስገን። ለልጄ ስትል ያቆየኸኝ አምላክ ተመስገን። ክፉን አታሳየኝ። ምንም ይሁን ምንን ሞቴን ከሱ በፊት አድርግልኝ። ተመስገን። ወይዘሮ ዋጋዬ እመት ልጁ አንድ ነገር ሊያማክሩ ይፈልጋል። በደህና ነው አክሊሌ? ለጋብቻ ጋብቻ ነው ያልከኝ? አይ ለጠፋው የጋብቻ ቀለበትሽ ምትክ የገዛንበት ወርቅ ቤት ትዝ ይልሻል? አዎ በደንብ ትዝ ይለኛል። ወርቁን የሸጠችልን ሰራተኛስ እኮ ያቺ ደመግቡ። ይገርምሻል ማዬ፣ በጣም ጓደኛሞች ሆነናል። ታዲያ ምን ልታበስረኝ ነው አክሊሌ? የማበስርሽ የተለየ ነገር የለኝ።
ግን አንድ ነገር እንድረዳት ልጠይቅሽ ነው። ንገረኝ። እሱ ምንድን ነው? እሱን ከመንገድ በፊት ግን አንድ ነገር ልጠይቅሽ። ማዬ በእኔ ላይ ያለሽ እምነት ምን ያህል ነው? ጠይቃ ሞተሃል። ግድ የለም ንገሪኝ። እንግዲህ አንድ ልጄን ካላመንኩ ማንን ልመን አክሊሌ? እሺ ማዬ፣ እኔን የዚህን ያህል ከገለሽኝ ለመጠየቅሽ ጥያቄ እምቢ እንደማትይኝ ቃል ግቢልኝ። እኔ ዝግጅቴን አጠናቅቄያለሁ። አንተስ? ስለምን ዝግጅት ነው የምታወራው? ጄል ለፖሊስ ስለመስጠት። እርግጠኛ ነኝ አሞሃል። ይገርምሃል፣ እንዲያውም ካሁን በኋላ ይመስለኛል ጤነኛ መሆን። አንተ ሰውዬ ስነ ስርዓት ያዝ። እኮ የምን ስነ ስርዓት? ምን የሚሉት ስነ ስርዓት? አላውቅልህ። የቀልዱ ጊዜ አልፏል። ቢያንስ ካሁን በኋላ እኔ እናንተ እንደ ሰው መኖር አለብን። እንደ ሰው መጸጸት፣ እንደ ሰው መቀጣት አለብን። ይገባሃል? ይገባሃል ወይ? ከዚህ በኋላ የኔ እናንተ መኖሪያ እስር ቤት። እኔ የምሰናበተው ቤተሰብ የለኝም። በሬን ዘግቼ ነው የመጣሁት። ከቻልክ አሁኑኑ ቤተሰብን ተሰናበትና እጃችንን ለፖሊስ መስጥ። እኔ እናንተ ብቻ ሳንሆን በእኔ እናንተ ስር ያሉት ሁሉ ቀስ በቀስ